አይ ወደ ተመልካቾቼ ዛሬም አሁን ድጋሚ መጥተናል። እንግዲህ ባለፈው ፓርት 1 ለቅላችሁ ነበረ የ2018 የአካውንቲንግ ኤግዛም ጥያቄዎችን እና ከነመልሳቸው ለቅል ነበረ። አሁንም ዛሬ በሁለተኛ ፓርት መጥተናል። ስለዚህ ከእናንተ የምጠበቀው ሶስት ነገር ብቻ ነው። ይህን ቪዲዮ ላይክ ማድረግ፣ ከዛ የቻናሉን ሰብስክራይብ ማድረግና መቻችሁ ኮሬ ደግሞ ቪፒኤን አብርታችሁ ማየታችሁን ደግሞ በዛው እንድትተባበሩ እንጠይቃለን። ሌላው አሁንም ቴሌግራም ቻናላችን ማቴሪያል የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይሄ ከባለፈው የቀጠለው ፓርት ቱ ነው። ይመቻችሁ። መልካም ዝግጅት። ይሄ ከባለፈው የቀጠለው ፓርት ቱ ነው እንደነገርኳችሁ። ስለዚህ እናንተ አሁንም ድጋሚ የሚጠይቃችሁ ነገር አረባካችሁ ሰብስክራይብ አድርጉ። ባለፈው 100 ላይክ አድርጋችሁ ነበር የመጀመሪያ ቪዲዮ። እቺን ደግሞ ገፍ አድርገን እስቲ እንደምን 200 እናስገባ። ከዛ ተጨማሪ ደግሞ ቪፒኤን አሁን እንደረሱት። ሌላ ግን ይኸውላችሁ የምነግራችሁ ነገር ምንድነው የኔ ቲዩቶሪያል እዚህ ጋር ቢሲዲ ብሎ መስራት ምንም ጥቅም የለውም። ገብቷችኋል አይደል? ኤቢሲዲ ብሎ መስራት ጥቅም የለውም። ስለዚህ የኛ ትልቁ እንትን ኦብጀክቲቫችን ምንድነው እያንዳንዱ የምትሰሩ ነገሮች የሚቀጥሉ አመት ላይ በምን መልኩ ሊመጣ ይችላል የሚለው እያንዳንዱ ነገር ስለምናይ ማለት ሶ እቺኛው ከባለፈው የቀጠለው ፓርት ነው። What is the three types of the business entity? A, proprietorship, B, partnership and a corporation, B, financial manufacturing and service company, C, a proprietorship, partnership and a large business, D, proprietorship, small business and a partnership. So this is basically a very easy question, but I'm ቀላል ከሚባሉ ጥያቄዎች መሃል አንዱ ነው። ሶ ከዚህ በፊትም ደግሞ መጥቶ የነበረው ጥያቄ ነው። ከዚህ በፊት መጥቷል አንዴ ድጋሚ የመጣው ጥያቄ ነው ማለት ነው። ስለዚህ we do have three types of a business። ሶስት አይነት ቢዝነሶች አሉ። we have three types of a business entity business entity በፊት so we do have three types of a business. We have a service business, we have a manufacturing business and we have a merchandising business። ስለዚህ እነዚህ ሶስቱ የቢዝነስ አይነቶች ናቸው። but we do have also three types of the business organization። ሶስት አይነት ቢዝነስ ኦርጋናይዜሽኖች አሉ ወይም ቢዝነስ ኢንቲቲ ማለት ቢዝነስ ኦርጋናይዜሽን ማለት ነው። so we have three types of business entity. Then we do have proprietorship, partnership and corporation የሚባሉ ሶስት የቢዝነስ አይነቶች አሉ። እዚህ ጋር እንደ ቲፕ የምነግራችሁ ነገር ይሄ ቀላል ጥያቄ ነው። ነገር ግን በሰርቪስ ካምፓኒ እና በመርቸንዳይዚንግ እና ማኑፋክቸሪንግ ካምፓኒ ኢንካም ስቴትመንት ያለው ዲፈረንስ ምን እንደሆነ ማወቅ አለባችሁ። ከዛ በተጨማሪ ደግሞ በሰርቪስ ካምፓኒ፣ በማኑፋክቸሪንግ ካምፓኒ እና በመርቸንዳይዚንግ ካምፓኒ ባላንስ ሺት ላይ ያለው ነገር ዲፈረንሳቸው ምን እንደሆነ ማወቅ አለባችሁ። ለምሳሌ በሰርቪስ ካምፓኒ ላይ ሰፕላይ እንጂ ኢንቬንተሪ የለንም ባላንስ ሺት ላይ። በማኑፋክቸሪንግ ካምፓኒ ላይ ሶስት አይነት ኢንቬንተሪ አለ። ሮ ማቴሪያል ኢንቬንተሪ፣ ወርኪንግ ፕሮሰስ ኢንቬንተሪ እና ፊኒሽ ጉድስ ኢንቬንተሪ አለ። በመርቸንዳይዚንግ ካምፓኒ ያለ ነው ብቸኛ ኢንቬንተሪ ደግሞ መርቸንዳይዚንግ ኢንቬንተሪ ነው። እሱን ዲፈረንስ ማወቅ ይኖርባቸዋል። በኢንካም ስቴትመንት ላይ ማኑፋክቸሪንግ ካምፓኒ እና መርቸንዳይዚንግ ካምፓኒ የሚጠቀሙት የኢንካም ስቴትመንት አይነት መልቲፕል ኢንካም ስቴትመንት ይባላል። ወይም ደግሞ ኔት ኢንካም የሚባለውን ነገር ለማግኘት ስቴፖች አሉት ማለት ነው። በሰርቪስ ካምፓኒ ላይ ደግሞ ሲምፕሊ the net income of the company is equals to revenue minus expense በማለት ነው የምናገኘው። ያንን አሁን ግዴታ ማወቅ አለባችሁ። እኛ ከዚህ በፊትም ቪዲዮ ሰርተናል ማለት ነው። ስለዚህ this one is an easy question። so የመጀመሪያው ጥያቄ ነው የሚሆነው። የመጀመሪያው ጥያቄ ይሆናል። ወደሚቀጥለው ጥያቄ እንሂድ። this one is also fundamental accounting 2። ይሄን ፈንዳሜንታል አካውንቲንግ 2 ነው የመጣው። ይሄኛው የመጀመሪያው ጥያቄም ከፈንዳሜንታል 1ም 2ም አክቹአሊ ዋን ላይ ማለም 2 ላይ ማለት። ስለዚህ ይሄ ግን ከፔሮል ላይ ነው የመጣው። all of the following are a category of income exempted from the employee income tax except ይላል። A, the relation to the days of another person. B, pension provider fund and all other retirement benefit up to 50% of monthly salary of the employees. C, employee basic salary. D, the casual employees and the who do not work under the same employer for the more than 1 month in the year የሚባል ነገር አለ ማለት ነው። ስለዚህ ይሄ አክቹሊ ብዙ ጊዜ
we have a different kinds of question from this part አንዳንዴ ካልኩሌሽን ነው የሚመጣው አንዳንዴ ደግሞ ቲዮሪ እንደዚህ ይመጣል ማለት ነው ስለዚህ ምን ብለን ነበረ the gross earning of one company is equals to gross earning is equals to basic salary plus allowance plus overtime sometimes there is a bonus ሊኖር ይችላል ስለዚህ gross earning የምንለው ነገር ይሄ ነው አሁን በታክስ ውስጥ የማይገቡ ነገሮች አሉ ታክስ ውስጥ የሚገቡ ነገሮች አሉ there are the items which is including under the tax or the items which is not including under the tax ስለዚህ አሁን ይሄን በሶስት መክፈል እንችላለን ቶታሊ ታክስ ኤግዘምፕትድ የሚባሉ አሉ ቶታሊ ማለት ሙሉ በሙሉ ታክስ ውስጥ የማይገቡ ሁለተኛ ደግሞ ፓርሻሊ ታክስ ኤግዘምፕትድ የሚባሉ አሉ ወይም ደግሞ ፉሊ ታክስ ደግሞ የሚባሉ አሉ ማለት ነው ለምሳሌ ታክስ ኤግዘምፕትድ የሚባሉ ፉሊ ለምሳሌ ሃርድሺፕ አላውንስ የሚባሉ ፉሊ ታክስ ኤግዘምፕትድ ናቸው ታክስ ውስጥ የማይገቡ የአላውንስ አይነቶች ናቸው ፓርሻሊ ደግሞ ታክስ ኤግዘምፕትድ የሚባሉ ለምሳሌ ይሄ ትራንስፖርቴሽን አላውንስ የምንላቸው 25% of basic salary or the maximum amount is 2200 እስከ በአማውንት እስከ 2200 ድረስ አሊያም ደግሞ 25% of basic salary የምንላቸው ሶ ፓርሻሊ ነው ከዛ በተጨማሪ ደግሞ ፖዚሽን ወይም ሌሎች ተጨማሪ ደግሞ ታክስ ውስጥ የሚገቡ የአላውንስ አይነቶች አሉ ማለት ነው እዚህ ጋር አንድ ነገር ልንገራችሁ actually basic salary taxable ነው ዋን ቤዚክ ሰለሪ ታክሰብል ነው አላውንሶች ታክሰብል አሉ ነን ታክሰብል አሉ ፓርሻል ታክሰብል አሉ ስለዚህ ብዙ አይነት አላውንሶች አሉ then transportation allowance አለ hardship allowance አለ desert allowance አለ then disturbance ወይም ደግሞ አሁንም ቅድም ጋር hardship የምንለው allowance አሉ ስለዚህ full allowance then housing allowance ምናምን አሉ ከዛ በተጨማሪ ደግሞ overtime አለ overtime tax deductible ነው እዚህ ጋር ግን ማወቅ ያለባችሁ ነገር ስለ overtime አንድ ምነግራችሁ ነገር ምንድነው overtime ኢትዮጵያ ውስጥ የሚከፈልበት ኦቲ ሬት የሚባለው ኦቨርታይም ሬት ግዴታ ማወቅ አለባችሁ ካልኩሌሽንም ሲሰሩ ማለት ነው ስለዚህ አንድ ሰው ከ10 ፒኤም በፊት ወይም በኢትዮጵያ ከምሽቱ 4 ሰዓት በፊት ኦቨርታይም ከሰራ የኦቨርታይም ሬቱ 1.5 ነው አንድ ሰው ደግሞ between 10 pm up to 6 am ከሰራ ወይም በኢትዮጵያ ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ከሰራ ደግሞ 1.75 ነው የሚከፈለው if it is on the weekly rest day በweekly rest day ወይ ቅዳሜና እሁድ የሚባለው ላይ ኦቲ ከሰራ 2 times ኦቲ ሬት ይከፈለዋል ከፐብሊክ ሆሊዴይ ከሚባሉ ደግሞ በዓል ላይ ከሆነ ደግሞ 2.5 የሚከፈለው ይሆናል ማለት ስለዚህ ይሄ በኢትዮጵያ ውስጥ በናን ታክሰብል አይተምስ ፓርሻሊ ሊሆኑ ይችላሉ ወይም ደግሞ ታክስ ኤግዘምፕትድ የምንላቸው ናቸው ማለት ነው ስለዚህ ለምሳሌ ሜዲካል ትሪትመንት paid by the employer በኤምፕሎየር የሚከፈለው ሜዲካል ትሪትመንት ትራንስፖርቴሽን አላውንስ ፓርሻሊ እስከ 25% of basic salary ወይም ማክሲመም amount 2200 hardship allowance ሙሉ በሙሉ business travel expenses የሚባሉ join እና living travel expense የሚባሉት በሌላ በኩል ደግሞ በኢንተርናሽናል አግሪመንት ላይ ታክስ ኤግዘምፕትድ ነው ተብሎ የተቀመጡ አንዳንድ ኢንካሞች ኢንካምስ ፎር ዲፕሎማቲክ ለዲፕሎማቲክ የተቀመጡ ኢንካሞች ለኮምፐንሴሽን ፎር ዴዝ እና ኢንጁሪ ሜንቴናንስ አላውንስ የሚባሉት ወይም ደግሞ አንድ ኢንካም ደግሞ ከ0 እስከ 2000 ከምታገኙ ከሆነ ደግሞ እዚህ ውስጥም ታክስ የማይከፍሉ ባሉ ወይም ደግሞ ኳዡዋል የሚባሉ ኤምፕሎይስ ኳዡዋል ኤምፕሎይስ ማለት አንድ ሰራተኛ በ12 ወር ውስጥ ወይም በአንድ ወር ውስጥ ከአንድ ወር በታች ለአንድ ድርጅት የሚሰራ ከሆነ በዛ ድርጅት ውስጥ ከዛ ብቻ የሚሰራ ከሆነ ይሄም ደግሞ ኳዡዋል ኤምፕሎይስ አንድ ሰራተኛ ደግሞ if the contribution by the employer is less than 50% of his earning ወይ ደግሞ የሳላሪ 15% ድረስ የሚከፈሉ የሪታይርመንት ወይም የፔንሽን አማውንትም እንደዚሁ ታክስ ውስጥ የማይገቡ ነገሮች ናቸው ማለት ነው ስለዚህ እነዚህ ተጨማሪ ታክስ ውስጥ የሚገቡ ወይም ታክስ ኤግዘምፕትድ የሚባሉ ነገሮች አሉ ታክስ የታዳ ከዚህ ውስጥ ደግሞ ታክስ ውስጥ የሚገባው የትኛው ነው የሚለውን እንየው በመጀመሪያ ግራቲዩድ ሪሌሽን ቱ ዘ ዴዝ እና ላይ ሶ ይሄ ታክስ ውስጥ ይገባል ከዛ በተጨማሪ ደግሞ ፔንሽን እስከ 15% አሁን ፔንሽን በኢምፕሎየር ብዙ ጊዜ 11% ነው ከዛ በኋላ ደግሞ በኢምፕሎይ 7% ነው ስለዚህ ኢምፕሎየሩ ከ15% በላይ ኮንትሪቢዩት የሚያደርግ
ከሆነ ወይም ፔንሽን ለ15% በላይ መንዝሊ ሰለሪ በኤምፕሎይ 15% ኦፍ መንዝሊ ሰለሪ ኦፍ ዘ ኤምፕሎይ ኮንትሪቢዩት የሚደረግ ከሆነ ባይ ዘ ኤምፕሎየር፣ ስለዚህ ይሄም ውስጥ የሚገባ ነው፣ ታክስ ውስጥ የሚገባ ነው። ከዛ በኋላ ቀደም እንደነገርኳችሁ ደግሞ ዘ ካዡዋል ኤምፕሎይስ የምንለው ወይም አንድ ሰራተኛ ከአንድ ወርና ከዛ በታች በዚህ 12 ወር ውስጥ ወይም በአንድ ዓመት ውስጥ ከዛ በታች የሚሰራ ከሆነ ስለዚህ ይሄም ደግሞ ታክስ ውስጥ የማይገባ ነገር ነው። ስለዚህ ይሄም this one ይሄ እስከ 15% አይገባም፣ ከ15% በላይ ከሆነ ነው የሚገባው። ስለዚህ በቀላሉ the taxable gross earning is equal to ቤዚክ ሰለሪ ፕላስ ታክስብል አላውንስ ፕላስ ዋት ኦቨርታይም ነው የምንለው። ስለዚህ በቀላሉ this one is very easy question the basic salary exempted የሆነ የትኛው ነው የሚለው ሌሎቹ exempted ናቸው፣ ግን ቤዚክ ሰለሪ ምን ይደረጋል ማለት ነው ታክስ ውስጥ የሚገባ ይሆናል ማለት ነው። ከዛ ሌላ this one is also the fundamental accounting tool ላይ የመጣው የኮርፖሬት ፎርም ኦፍ the business organization ላይ የሚመጣው የአድቫንቴጅ እና ዲስአድቫንቴጅ ነው። ይኸውላችሁ እዚህ ጋር ቅድም 3 ቢዝነስ ኢንቲቲ አይተናል። የሶስቱንም ቢዝነስ ኢንቲቲ አድቫንቴጅ እና ዲስአድቫንቴጅ ማወቅ አለባችሁ። የኮርፖሬሽንም እንደዚሁ፣ የሶል ቢዝነስም እንደዚሁ፣ የፓርትነርሺፕም እንደዚሁ ማወቅ ይኖርባችኋል። ስለዚህ እዚህ ጋር which one of the following is disadvantage of corporate form of organization? A ability to raise the capital, B continuous life, C limited liability, D owner is separate from the management። አሁን እዚህ ጋር ዲስአድቫንቴጅ ሆኖ የትኛው ነው? አሁን ስታዩት ሁሉም ነገር ምናምን ምን አድቫንቴጅ ነው የሚመስለው አይደለ? ግን እቺኛውን ስትመለከቱ ግን እቺኛዋ አድቫንቴጅም ዲስአድቫንቴጅም ነች። there are advantages and disadvantages in the both side። በአድቫንቴጅም ሳይድ በዲስአድቫንቴጅ ሳይድ ማየት እንችላለን ማለት ነው። ስለዚህ መጀመሪያ ምንድነው አድቫንቴጆቻቸው ምንድነውና ዲስአድቫንቴጁ ምንድነው? የመጀመሪያ ሊሚትድ ላያቢሊቲ የምንለው ነው። so advantage of the corporate form of business organization ነው። limited liability means the liability of the business cannot touch the owner's property ወይም the business by the persons or the stockholders are not liable to the business debt የምንለው ማለት። ስለዚህ በካምፓኒ ስም ለሚበደሩ ወይም ብድር ሼር ሆልደሮች ወይም የአክሲዮን ባለቤቶች ተጠያቂ አይደሉም። ወይም ካምፓኒ ቢከስር ወይም የካምፓኒ ሊያቢሊቲ ወደ ማን አይመጣም? ወደ ፐርሰናል ፕሮፐርቲያቸው አይመጣም። ከዛ በተጨማሪ ደግሞ ሁለተኛ separate legal entity ያላቸው in a sense the company activity is must be separated from the activity of the shareholders. mean this a company should have their own property, their own name and they are independent ናቸው ማለት ነው ካምፓኒው ከባለቤቶቹም ከሼርሆልደሮቹ ማለት ነው። ከዛ በተጨማሪ unlimited life አለው። unlimited life የምንለው ወይም continuous life የምንላቸው ማለት ነው። this means any kinds of withdrawal or days or any kinds of sales of the shares or ownership does not affect the life of the companies። ከዛ በተጨማሪ ደግሞ easy to transfer of the ownership በቀላሉ መተላለፍ የሚችል ነው። ownership በቀላሉ መተላለፍ የሚችል ነው ሲባል ምን ማለታችን ነው? we can simply sell the stock in the secondary market በሴኮንደሪ ማርኬት ላይ በመሸጥና በመግዛት ስለዚህ ownershipአችን ትራንስፈር ማድረግ እንችላለን። the another one is ability to raise a capital። ስለዚህ ከሌሎቹ ካምፓኒዎች አንፃር ካፒታል ሬዝ ማድረግ ወይም ካፒታል ማግኘት ከፈለግን ተጨማሪ ሼሮችን የምንሸጥ ነው የሚሆነው ማለት ነው። ከዛ ፕሮፌሽናል ማናጅመንት እዚህ ጋር ነው። አሁን እዚህ ጋር አያችሁ owners is separate from the management የሚለው ላይ owners ከማናጅመንት separate መሆኑ አድቫንቴጅም ነው ዲስአድቫንቴጅም ነው። አድቫንቴጅ የሚሆነው እንዴት ነው? if the owner is separate from the management they become the company become then owner of what the professional management። ስለዚህ ካምፓኒ ከቢዝነስ separate የሚደረግ ከሆነ ያንን ቦታ ወይም እንደ ቦርድ ኦፍ ዳይሬክተር የሚመረጥና ካምፓኒ ማኔጅ የሚያደርግ ሰው ፕሮፌሽናል ማናጀሮች ናቸው። ስለዚህ ኤክስፒሪየንስ አላቸው፣ ኤክስፐርት የሆኑ ናውሌጅ አላቸው። ስለዚህ እነሱ separate መደረጋቸው የሆነ ፕሮፌሽናል ማናጅመንት እንዲኖራቸው ያደርጋል። ግን ይሄ ሰፓሬት መደረጉ ደግሞ ተመልሶ እንደ ዲስአድቫንቴጅም ነው የሚመጣው። ሰፓሬሽን ኦፍ ዘ ኦውነርስ እንደ ዲስአድቫንቴጅም ይመጣል። ለምን ሰፓሬሽን ኦፍ ዘ ኦውነርሺፕ እና ኮንትሮል እንደ ዲስአድቫንቴጅ የሚመጣበት ምክንያቱም ምናልባት አንተ ባዋጣው ገንዘብ ቦርድ ኦፍ ዳይሬክተር ቀጥረ ቦርድ ኦፍ ዳይሬክተር አንተ አክቲቭሊ ያንተ ካምፓኒ ላይ የምታወጣን ኢነርጂ ላይወጣል ይችላል ማለት ነው። ስለዚህ maybe the owners cannot be act as interest of the shareholders ማለት ነው። ያንተን ኢንተረስት ሊጠብቅልህ አይችልም። ራይት ለምሳሌ አንተ ገንዘብ ስላወጣት እንገበገባለህ፣ በጣም እንትን ትላለህ፣ ለካምፓኒ ትጨነቃለህ። ያን ያህል ግን አንተን
አይን ካምፓኒ ላይ ጨነቅ ቦርድ ኦፍ ዳይሬክተር ላይ ጨነቅ ይችላል ማለት ነው። ሌላ ዲስአድቫንቴጆች አሉት እዚህ ጋር እንደምታዩት የመጀመሪያ then we do have double taxation double taxation የምንለው ሁለት አይነት ታክሴሽን ነው። አንድ ላይ መጀመሪያ ኮርፖሬት ሌቨል ላይ ታክስ አለ። ከዛ ደግሞ ለእያንዳንዱ ሼር ሆልደሮች ዲቪደንድ ሲካፈል ደግሞ ታክስ አለ። ሶ ደብል ታክሴሽን ነው ያለው ማለት ነው። ከዛ ኮምፕሌክስ ፎርሜሽን አለው። ሬጉሌሽኑ በጣም ሪስትሪክትድ ነው። ብዙ ኮስት ታውጣላችሁ፣ ብዙ እንትኖች አሉ። ከዛ በተጨማሪ ደግሞ ሰፓሬሽን ኦፍ the owners ኦውነርሺፕ እና የኮንትሮሊንግ ሰፓሬሽን አለ። ሊሚትድ ኮንትሮል ባይ ዘ ኦውነሮች ኮንትሮል ማድረግ አይችሉም። this means the shareholders not directly involving into the participation on the management ላይ participate አያደርጉም። ስለዚህ በቀላሉ this one is an easy question and በቀላሉ መመለስ የምንችል አይነት ጥያቄ ነው። so the next question is about the owner is separate from the management owner separate from the management የሚለው መልሱ ይሆናል ማለት ነው። ሌላ ከፋይናንሻል ማናጅመንት ዋን አካባቢ ነው ኦልሞስት ካሪኩለሙ ከተቀየረ በኋላ አንዳንድ ላይ ቱ ያስገቡት ዩኒቨርሲቲዎች ወይም ኮሌጆች አሉ። which of the following dividend policy involve paying the fixed amount of dividend per share irrespective of the company earning? A, not dividend policy, B, compromise dividend policy, C, stable dividend policy, D, residual dividend policy. ይሄ ከዚህ በፊት ምናልባት የኔን ቱቶሪያል የምትከተሉ ልጆች ታውቃላችሁ። ከዚህ በፊት የመጣው ጥያቄ ነው፣ ድጋሜ የመጣ ጥያቄ ነው። በዚህ የዲቪደንድ ፖሊሲ ላይ በተደጋጋሚ ጥያቄዎች ይመጣሉ። ስለዚህ ያንን ጥያቄዎችን ግዴታ ማወቅ ይኖርባችኋል። መጀመሪያ ስንት አይነት ዲቪደንድ ፖሊሲዎች እንዳሉ መጀመሪያ እኒ ታይፕስ ኦፍ ዲቪደንድ ፖሊሲ ወይም ስትራቴጂ የምንላቸው ማለት ነው። የመጀመሪያ ስቴብል ዲቪደንድ ፖሊሲ የሚባል አለ፣ ወይም ዚሮ ግሮዝ ወይም ኖ ግሮዝ ዲቪደንድ ፖሊሲ የምንለው ማለት ነው። this means the company can pay the fixed and the consistent dividend whatever the earning is. Mean this, if the earning is increasing or decreasing, it does not matters. So the payment of the dividend is what? A fixed. It does not related to the fluctuation of the earning. This means if the amount of dividend that is received by the shareholders is already predictable and እዚህ በስቴብል ዲቪደንድ ፖሊሲ ወይም ዜሮ ግሮዝ ላይ የሚከፈለው የዲቪደንድ አማውንት ኦልሞስት ፊክስድ እና ይታወቃል ማለት ነው። ስለዚህ ኤርኒንግ በጨምር ቢቀንስ ይሄ ዲፔንድ አያደርግም። ስለዚህ ኤርኒንግ ላይ ዲፔንድ አያደርግም። ለምሳሌ በአንድ ሼር 5 ብር የሚከፈል ከሆነ ኤርኒንጉ 100 ብርም ከሆነ 200 ብርም ከሆነ የሚከፈለው ስንት ነው? 5 ብር ነው ማለት ነው። ከዛ ሁለተኛ ላይ የምናገኘው ደግሞ ኮንስታንት ዲቪደንድ ፔይ አውት ሬሽዮ የሚባለው this is about payment of the dividend with a fixed percentage of earning as a dividend. In a sense there is a growing of the dividend as a constant ሬት የምንለው ማለት ነው። ለምሳሌ ካምፓኒዎች የሚከፈሉትን የዲቪደንድ መጠን ፊክስድ ፐርሰንቴጅ ያደርጉና ያቺ ፊክስድ ፐርሰንቱ ግን የምትጨምረው በፊክስድ ኮንስታንት ሬት ነች። ለምሳሌ 2% ከሆነ በየአመቱ 2% ነው የሚጨምረው ማለት። ስለዚህ there is increment of the dividend rather that increment is as a constant rate የምንለው ማለት። ከዛ ሬሲጁዋል ዲቪደንድ ፖሊሲ የምንለው ደግሞ አለ። ሬሲጁዋል ዲቪደንድ ፖሊሲ ማለት this is a kind of dividend can be paid only after funding the capital investment is needed. This means the earning is mainly focused on reinvestment rather than the dividend. ስለዚህ ኦልሞስት ሪኢንቨስትመንቱ ካለቀ በኋላ ያገኘነውን ኤርኒንግ ሪኢንቨስት ካደረግን በኋላ ከዛ በኋላ የቀረችው ትርፍራፊ ገንዘብ ወደ ዲቪደንድ ልትከፈል ትችላለች። ግን መጀመሪያ ቤዚክ ኦብጀክቲቭ ካፒታል ሪኢንቨስትመንት ነው ማለት ነው የሚሆነው። ስለዚህ this is a kind of a company use this kind of dividend policy is a company need for the high growth የሚባሉ ወይም ኦብጀክቲቫቸው ሪኢንቨስትመንት ከሆነ ካምፓኒዎች የሚጠቀሙት ናቸው ማለት። ሃይብሪድ ደግሞ የሚባሉ አሉ። ለምሳሌ ስቴብል እና ሬሲጁዋልን አንድ ላይ የሚጠቀሙት። ስለዚህ መጀመሪያ ፊክስድ ቤዝ ዲቪደንድ ይከፍላሉ። ከዛ በኋላ ደግሞ ልክ ኤርኒንጉ ሲጨምር ወይም ሲቀንስ ዲቪደንዳቸውን ደግሞ ኤክስትራ የሚከፍሉ አሉ ማለት ነው። ስለዚህ ይሄ ፍሌክሲብል እና ስቴብል ሆኑ ካምፓኒዎች የሚጠቀሙት ኖ ዲቪደንድ ፖሊሲ ማለት ሶ ካምፓኒ ምንም አይነት ዲቪደንድ ፖሊሲ የለውም። ኢን አ ሴንስ ሁሉም የሚያገኘው ገንዘብ ለሪኢንቨስትመንት ነው እንጂ ሞር ካፒታል ጌን ለማግኘት ነው እንጂ ዲቪደንድ የማይከፈልበት ነው ማለት ነው የሚሆነው ማለት ሶ this is a kind of dividend policy። ሌሎችም አሉ ቼክ ማድረግ ትችላላችሁ ከመጽሐፍ ወደ መጽሐፍ
ሀሳብ ስለሚለያይ ማለት ነው። so this is a easy question. so paying fixed dividend per share irrespective of the company earning ከሆነ so this one is an easy question and so C ይሆናል ማለት ሌላ the current liability this is a very easy question. As an obligation for the which payment will be required for long term asset. B a liability expected to settle within the 12 months after the reporting date. C an obligation in creation on other asset. D liability of uncertain time and amount. so hey actually this is very easy. ቀላል ነው። ይሄንን ቢ ብለን ማለፍ እንችላለን። ግን እዚህ ጋር አንድ ነገር ልንገራችሁ ይኸውላችሁ እነዚህ በተደጋጋሚ ከሚመጡትና በተደጋጋሚ ስፔሻሊ ፕሮቪዥን የሚባለው ነገር ታይፕስ ኦፍ ፕሮቪዥን ሪኮግኒሽን ኦፍ ፕሮቪዥን ሜጀርመንትስ ኦፍ ፕሮቪዥን እነዚህ አምስቱ የፕሮቪዥን አይነት እንዴት መቼ ሪኮግናይዝ እናደርጋለን መቼ ደግሞ ሜጀር እናደርጋለን ሃው እንዴት ምሉ ያን ነገር በተደጋጋሚ መጡ ነገሮች ናቸው ግዴታ ማንበብ ይኖርባቸዋል ማለት። ስለዚህ አሁን እስቲ ዲፈረንሳቸው ለኔ ሊያቢሊቲ አለ ፕሮቪዥን አለ ኮንቲንጀንት አለ። ስለዚህ ይሄ ፕሮቪዥን እና ኮንቲንጀንት የምንላቸው ሞር ኦር ሌስ የኢንተርሚዲየት ፋይናንሻል አካውንቲንግ ኮንሰፕቶች ናቸው። ስለዚህ ሊያቢሊቲ በመጀመሪያ ደረጃ the liability is a kind of a past transaction and the present obligation. There is a resource outflow in the futures in terms of cash or non-cash or service ወይም ደግሞ in terms of different kinds of instrument ነው። ስለዚህ ይሄ አንደኛ liability ከሌሎቹ የሚለየው ነገር ምንድነው? it is about certain obligation ነው። so time እና amount የሚታወቅ ነው። so usually በደንብ የሚታወቅ ነው። time እና amount የሚታወቅ ነው። ከዛ በተጨማሪ ደግሞ liability በፋይናንሻል ስቴትመንት ላይ ሪኮግናይዝ ይደረጋሉ። በካረንት እና ነን ካረንት liability ተብሎ ሪኮግናይዝ የሚደረገው የሊያቢሊቲ የምንለው ያንን ነው። ስለዚህ ለምሳሌ አካውንት ፔብል ኖት ፔብል አን ሬቨኒው ሰላሪ ፔብል ዌጅ ፔብል የምንላቸው እነዛ ናቸው። ስለዚህ ፕሮቪዥን የምንላቸው ደግሞ it is a kind of liability that have uncertainty time and amount እና ታይሙ አንሰርቴን የሆነ የእንትን አይነቶች ናቸው ማለት ነው ፕሮቪዥን የምንላቸው። ከዛ በተጨማሪ ደግሞ ይሄ it's dependable on something maybe they may happen or may not be happen እና happen ሊያደርጉት ይችላሉ። ስለዚህ happen ሊያደርጉት ይችላሉ ማለት ነው። ስለዚህ አንደኛ probable obligation ነው ያኛው certain obligation ነው ብለናል። ግን እዚህ ጋር more or less probable obligation ነው ታይም እና አማውንቱ uncertain ነው። ግን ፋይናንሻል ስቴትመንት ላይ based on እንትን ሪቫይዝ ይደረጋል ወይም ሪኮግናይዝ ይደረጋል። ከዛ ግን ይሄ ሪኮግናይዝ የሚደረግበት ደግሞ based on what available information ነው። ባይዘ ኤስቲሜሽኑ የፕሮቪዥን ኤስቲሜሽን it is based on available information ነው። ኮንቲንጀንት ጋር ስትመጡ ግን it is not probable it is possible obligation ነው። ስለዚህ ኦከራንስ እና ነን ኦከራንስ ደግሞ ዲፔንድ አፕስ ኦን ዘ ፊቸር ኢቨንት ላይ በፊቸር ኢቨንት ላይ ነው ዲፔንድ የሚሆነው። ሶ ሜቢ happen or may not happen ነው የሚያደርገው። ስለዚህ አንደኛ it is about the possible obligation ነው። እዚህ ጋር በደንብ ያያችሁ possible obligation ነው። ስለዚህ ኦከራንስ እና ነን ኦከራንሱ ፊቸርስ ኢቨንት ላይ ዲፔንድ ይሆናል። ፋይናንሻል ስቴትመንት ላይ ደግሞ ሪኮግናይዝ አይደረግም። ብዙ ጊዜ ዲስክሎዝድ ነው የሚደረገው። ፕሮባቢሊቲ ካለው ዲስክሎዝ ይደረጋል። ስለዚህ that is their main difference። አሁን እዚህ ጋር ስታው the warranty expense provision for bad debt lawsuit expect to be lost provision for the implies benefit የምንላቸው የፕሮቪዥን አይነቶች ናቸው። pending court case guaranteed gift from the another loan possibility tax penalty የምንላቸው ነገሮች ደግሞ contingent የምንላቸው ነገሮች ናቸው ማለት ሶ ቀላል ስናደርገው liability is sure provision is probability contingent is may or b that can be considering as possibility ብለን የምንጠራው ማለት ነው። ስለዚህ all provision are liability look at ሁሉም ፕሮቪዥኖች ምንድናቸው liability ናቸው but not all liability are what provision ሁሉም liability ግን ምን አይደሉም provision አይደሉም። contingent liability are usually disclosed but not recognized። ስለዚህ ዲፈረንሳቸውን እዚህ ጋር አያችሁ በዚህ መልኩ አስቀምጬላችኋለሁ ማለት ነው። ለምሳሌ liability ምንድነው የሚያሳየው provision ምን ያሳያል contingent ምን ያሳያል የሚለው በዚህ መልኩ አስቀምጬላችኋለሁ ማለት ነው። ስለዚህ የሊያቢሊቲ የካረንት ሊያቢሊቲ እና ነን ካረንት ሊያቢሊቲ በፋይናንሻል ስቴትመንት ላይ ያላቸው እንትን ስታዩ ካረንት ሊያቢሊቲ የምንለው በ12 መንዝ ወይም ከሪፖርቲንግ ዴት በኋላ በ12 መንዝ ወይም less than 1 year እና less than 1 year ወይም በኦፕሬቲንግ ሳይክል ላይ የሚከፈል የሊያቢሊቲ አይነት ነው። በሌላ በኩል ደግሞ ሾርት ተርም ዴፕት ወይም ሾርት ተርም ሊያቢሊቲ ብለን እንጠራለን። ብዙ ጊዜ ፔመንቱ ደግሞ ከካረንት አሴት ነው ከካሽ ላይ ከምናምን ነው የሚከፈለው። ስለዚህ ወርኪንግ ካፒታል እና ሊኩዊዲቲን በጣም አፌክት ከሚያደርጉት ከዛ ካረንት ሪሾንም አፌክት ከሚያደርጉት ነገሮች ናቸው። ካረንት ሪሾ ኢኳል ቱ ካረንት አሴት ኦቨር ካረንት ሊኩዊዲቲ በሚለው
ስለዚህ የሊያቢሊቲ የካረንት ሊያቢሊቲ አይነቶችን እዚህ ጋር ስታዩ አካውንት ፔብል ኖት ፔብል which is about short term ከሆነ salary payable wage payable interest payable tax payable earned revenue short term loan current portion እቺን በደንብ ተመልከቷት current portion of long term debt accrued expense payable የምንላቸው እነዚህ የሾርት ተርም ወይም ካረንት ላያቢሊቲዎች ናቸው። ነን ካረንት ላያቢሊቲ የምንላቸው ደግሞ ከኦፕሬቲንግ ሳይክል በላይ ወይም more than 1 year የሚቆዩ ናቸው። በሌላ በኩል ደግሞ ሎንግ ተርም ዴት ብሎ የምንጠሩ ናቸው። ስለዚህ ኢሚዲየትሊ ፔመንት የማይከፈልባቸው ስለዚህ ብዙ ጊዜ ፎር the long term operation የምንጠቀማቸው ወይም then ለሎንግ ተርም ፋይናንሲንግ የምንጠቀማቸው ናቸው። ስለዚህ እነዚህ ፔየብል ሎንግ ተርም ኖት ፔየብል then this እነዚህ ጋር የምታያቸው ላያቢሊቲዎች ሰው ሎንግ ተርም ላያቢሊቲ ብለን የምንጠራቸው ናቸው ማለት ነው። ሌላ ይሄ ከፐብሊክ ሴክተር ባይዞ እዚህ ኮርስ ላይ ስታነቡ ዲቴል ገብታችሁ እያንዳንዱን ነገር ኢንካምበረንስ ምናምን ፈንድ ምናምን የሚለውን ነገር እያንዳንዱን ትራንዛክሽን ማንበብ አይጠበቅባችሁም። በጣም ኮንፊውዝ ትሆናላችሁ። እስካሁን ባየኋቸው ጥያቄዎች ብዙዎቹ እዚህ ቻፕተር 1 ቻፕተር 2 ላይ ሰመራይዝ የተደረጉ ኖቶችና ገና መጀመሪያ ስለ እያንዳንዱ ፕሮጀክቶች እያንዳንዱ ቻፕተር ላይ ስታገኙ የነበሩ እስከ 4-5 ፔጆች ካነበባችሁ በቂ ነው ማለት ነው። which of the following is not the characteristic of the capital project fund? የካፒታል ፕሮጀክት ፈንድ ኔቸር ያለው ነው የትኛው? financial statement are not recurred, modified accrual base of accounting, encumbrance accounting used to contract in purchasing commitment, formal budgetary accounting usually not recurred ይላል። ስለዚህ ይሄን በመጀመሪያ እንየው። ለምሳሌ አንደኛ ይሄ ካፒታል ፕሮጀክት ፈንድ የምንላቸው it is a kind of a fund project fund that can be used for the construction of long term items ስለዚህ like that of the building the road and a bridge and different kinds of the mega dams የምንላቸው ኮንስትራክሽን የምንሰራበት ነው። so ለዴሪ ሜንቴናንስ እና ኦፕሬሽን የምናወጣው አይደለም። ከዛ በተጨማሪ ደግሞ የካፒታል ፕሮጀክት ፈንድ እዚህ ጋር እንደምታዩት ፕሮጀክት ሌንግዝ is not annual አይደለም። ለምሳሌ አንድ ፕሮጀክት 5 ዓመት 10 ዓመት 15 ዓመት ሊቆይ ይችላል ሲምፕሊ። ስለዚህ ብዙ መልቲፕል ይሮች እዛ ውስጥ ይገኛሉ። አሁን ጀነራል ፈንድ አይደለም። ጀነራል ፈንድ አሁን አኑዋሊ ሪፖርት ያስፈልጋል። ኦፕሬት ከተደረገ በኋላ ሪስትሪክትሊ አኑዋል ባጀት ሳይክል ያስፈልጋል። ይሄኛው ግን ለሎንግ ተርም ስለሆነ ሶ አኑዋል ሆነ ባጀት ሳይክል አያስፈልገውም። ከዛ በተጨማሪ ደግሞ money is only restricted for that kind of a project ለዛ ፕሮጀክት ብቻ የሚቀመጡ ናቸው። ከዛ በተጨማሪ ሞር ዛን ዋን አካውንቲንግ ፕሬድ ይቀመጣል። ከዛ በተጨማሪ ደግሞ ሶርስ ኦፍ ፋይናንስ የምንላቸው እነ ቦንድ እነ ጋራንቲድ እነ ታክስ እነ ትራንስፈር ምናምን ናቸው። ከዛ በተጨማሪ then ካፒታል ፕሮጀክት ፈንድ ይርሊ ባጀት አያስፈልገውም። ወይም ለምንድነው ይሄ ሎንግ ተርም አካውንቲንግ ስላለው መልቲፕል ይርስ ስላለው ስለዚህ ኖርማል ሆነ ወይም ፎርማሊቲ ሆነ በየአመቱ የሚዘጋጅ የአካውንቲንግ አክቲቪቲ አያስፈልገውም። ከዛ በተጨማሪ ደግሞ ሞዲፋይድ ሆነ አኩራል ቤስ ኦፍ አካውንቲንግ ነው የሚጠቀመው። ሌላ ፋይናንሻል ስቴትመንቶችን ማዘጋጀት ግድ ይላል። ምክንያቱም ባላንስ ሺት፣ ስቴትመንት ኦፍ ሬቨኒው፣ ኤክስፔንዲቸር፣ ቼንጅ ኢን ፈንድ ባላንስ የሚባሉ ነገሮች ስለዚህ ፋይናንሻል ስቴትመንት ላይ የሚዘጋጁ ነገሮች ናቸው። ስለዚህ ልክ ፕሮጀክቱ ሲያልቅ ደግሞ ያ ቴምፖራሪ የሚዘጉ ከፕሮጀክት በኋላ ቴምፖራሪ የሚዘጉ አካውንቶች አሉ። ከዛ በኋላ ኢንካምበረንስ የሚባል ለኤክስፔንዲንግ እና ለተለያዩ አንዳንድ አካውንቶች ኢንካምበረንስ የሚባል ወይ ደግሞ ኮሚትመንት የሚባለውን አካውንት ይጠቀማል። ስለዚህ የትኛው ነው ያለው ነው ብሎ ስታው ኔቸሩ ያለው ነው የትኛው ነው? ሶ አንደኛ ባጀተሪ ዩዥዋሊ ፎርማሊ ለምን ባጀተሩ ለመልቲፕል ይር ፕሬድ ስለሆነ ዲ ፎርማል ባጀተሪ አካውንቲንግ ዩዥዋሊ ኖት ሪከርድ ሶሪ እሱ ሳይሆን ይሄኛው አያስፈልገውም። ልክ ነው። ምክንያቱም እዚህ ጋር አያስፈልገውም ሶሪ ይሄኛው ስለዚህ ሲም ልክ ነው። ይሄ ፋይናንሻል ስቴትመንት አይዘጋጅም ነው የሚለው። ፋይናንሻል ስቴትመንት ግዴታ መዘጋጀት ስላለበት ሶ እዚህ ጋር ኤ ነው የሚሆነው ማለት ዲ ሳይሆን ኤ ነው የሚሆነው። ተሳስተናል። ስለዚህ ያ ነው ዲ ሳይሆን ኤ ነው የሚሆነው ማለት መጨረሻ ላይ ለዛሬ ሁለተኛ ፓርት መጨረሻው in exchange of asset in which one of the exchange has a commercial substance ይሄን ፈንዳሜንታል ቱ ኢንተርሚዲየት ላይ ማለት ባይዘው ኢንተርሚዲየት ዋን ላይ ይኸውላችሁ ኤክስቼንጅ have two kinds of exchange ላይ ፊክስድ ሴት ኤክስቼንጅ ላይ ኮመርሻል ሰብስታንስ ያላቸውና ላክ ኦፍ ኮመርሻል ሰብስታንስ ያላቸው አሉ። ኮመርሻል ሰብስታንስ ካላቸው if exchange have a commercial substance ኤክስቼንጁ ኮሜርሻል ሰብስታንስ ካለው ጌን እና ሎስ ኢሚዲየትሊ ሪከርድ ይደረጋሉ። ኮሜርሻል ሰብስታንስ ካለው ማለት if the economic position of the both part is what changed ኢኮኖሚክ ፖዚሽናቸው ወይም ካሽ ፍሎ ፖዚሽናቸው ከኤክስቼንጁ በኋላ የሚቀየር ከሆነ
ስለዚህ ኮሜርሻል ሰብስታንስ አለው እንላለን ማለት። ላክ ኦፍ ኮሜርሻል ሰብስታንስ የምንለው ደግሞ አንዱ ጨምሮ ወይም ደግሞ የኢኮኖሚ ፖዚሽናቸው ካልተቀየረ ካሽ ፍሎአቸው ካልተቀየረ ደግሞ ሎስን ሪከርድ እናደርግና ነገር ግን ጌን ምን እናደርጋለን ዲፈርድ እናደርጋለን። ስለዚህ ይሄን በቀላሉ እዚህ ጋር ስናስቀምጠው ኤክስቼንጅ ኦፍ ዘ ፕላንት አሴት ላይ ስለዚህ ሎስና ጌን መቼ ነው ሪከርድ ይደረጉ ለሚለው ኮሜርሻል ሰብስታንስ ካላቸው ይሄን ብሎ ማለት ፊውቸር ካሽ ፍሎ የሚቀየር ኢኮኖሚ ፖዚሽናቸው የሚቀየር ከሆነ የኮሜርሻል ሰብስታንስ አላቸው እንላለን። ስለዚህ ቼንጅ ኦፍ ኮሜርሻል ሰብስታንስ የምንለው ወይ ምን ማለታችን ነው? ፊውቸር ካሽ ፍሎ መቀየር ማለት ቼንጅ ማለት ምን ማለት ነው? አንደኛ አማውንት ነው። ለምሳሌ አንዱ ሞር ሬቬኒው ሌስ ሬቬኒው ሊያገኝ ይችላል። አንዱ ወይ ደግሞ ኮስት ሴቭ ሊያደርግ ይችላል። ታይም የምንለው ደግሞ አንዱ ቀድሞ ኤርለር ሊቀበል ይችላል ወይም ደግሞ አንዱ ሌተር ሊቀበል ይችላል። አንሰርቴኒቲ ያለው ሞር ሰርቴን እና ሞር አንሰርቴኒቲ እና ሌስ አንሰርቴኒቲ አለ። ስለዚህ እንደዚህ የሚሆን ከሆነ ኮሜርሻል ሰብስታንስ ካለው እኔ እንዳልኳችሁ ሎስ እና ጌን ኢሚዲየትሊ ሪከርድ ይደረጋሉ። ላክ ኦፍ ኮሜርሻል ሰብስታንስ ከሆነ ግን ሎስን አሁን ሪከርድ እናደርግና ጌንን ደግሞ ምን እናደርጋለን ዲፈርድ እናደርጋለን ማለት። አሁን አንድ ጥያቄ በዚህ ጋር ልጠይቃችሁ ኮሜንት ሴክሽን ላይ የምታሳውቁኝ ማለት በላክ ኦፍ ኮሜርሻል ሰብስታንስ ላይ ሎስን ለምንድን ነው ኢሚዲየትሊ ሪከርድ የምናደርገው ጌንን ለምን ዲፈር እናደርጋለን እሱን እንድትነግሩኝ ይፈልጋለሁ። ስለዚህ ይሄኛው ኮሜርሻል ሰብስታንስ ስላለው ዳይሬክትሊ ጌን እና ሎስ ኢሚዲየትሊ ይደረጋሉ ሪከርድ ይደረጋሉ ማለት ነው። ሶ ዲስ ኦል አባውት the today or it's all about the part 2 ላይ የምናገኘው ይሄንን ነው። ስለዚህ አሁንም ድጋሚ ለመጠየቅ አይል ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳረሱ። ሌላ ኮሜንት ሴክሽን ላይ የምትፈልጉትን ወይም መጠየቅ የምትፈልጉ ነገር ካለ መጻፍ ትችላላችሁ። ላይክ አድርጋችሁ ጀምሩ። ይመቻችሁ። መልካም ጊዜ